ዛሬ ምን ተገኘና ነው ልጄ የምትለው? የዛኔ አርግዤ እያለ በቢላዋ ስትወጋኝ ነበረ። ከቢላዋ መውጋት አይተናነስም ነበር ብላለች ሩቲ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ እና ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ የማያልቅ እንጀራ ይስጣችሁ እያልኩኝ እናም ሩቲ በቲክቶክም በኢንስታግራም መታለችና ድንገት ያለ ምንም ምክንያት ከልክ በላይ ከምትወዳቸው ነገሮች ጀርባ መሮጥ ታቆማለህ። የምትፈልገው ብቸኛ ነገር ሰላም መሆንና የልብ መረጋጋት ይሆናል ብላለች ማለት ነውና ሩቲ እየተረጋጋች እንዳለ እየተናገረች ነው ማለት ነው። ያ ማለት እንግዲህ ተስፋ አንድ ሰው የሆነ የሚፈልገው ነገር ላይ ይታገልና ሲደክመው ያቆማል ማለት ነውና እሷም እንደዚህ ነው እያለች ያለችው ማለት ነው። በነገራችን ላይ መጀመሪያ ራሳችንን ማስቀደም አለብን። ራሳችንን መውደድ፣ ለራሳችን ጊዜና ቦታ መስጠት አለብን። እኛ ሰላም ከሆን፣ እኛ ጤነኛ ከሆን ማንም ይፈልገናል። እኛ ጤነኛ ካልሆን ግን ማንም አይፈልገንም ማለት ነው። ገብቷችኋል አይደል? እና ድንገት ያለ ምንም ምክንያት ከልክ በላይ ከምትወዳቸው ነገሮች ጀርባ መሮጥ ታቆማለህ። ያ ማለት መልፋት፣ መድከም ታቆማለህ። የምትፈልገው አንድ ነገር ሰላም መሆን ብቻ ነው፣ የልብ መረጋጋት ነው እያለች ነው። እና ሁሌ ጭቅጭቅ ይሰለቻል። በነገራችን ላይ ሁሌ ክርክር ምናምን አእምሮን ይበክላል። እና እኛ የምናየውን ነገር ነው አእምሯችን የሚቀስመው። ገብቷችኋል? ጥሩ ነገር ካየን ጥሩ ነገር እንቀስማለን ማለት ነው፣ ሰላምም እናገኛለን። መጥፎ ነገር ካየን ደግሞ ውስጣችን ራሱ ሰላም አይሰማውም፣ አእምሯችን ይበከላል። በጣም ብዙ ነገሮች አሉት እና የሰው ልጅ መጀመሪያ የሚያየውን ነገር የሚውልበትን ነገር ማስተዋል አለበት ማለት ነው። እና ከሰላም በላይ ምንም ነገር የለም። ትክክል ነሽ ሩታዬ ማለት ነው። በቀጣይ ምንድነው ያለችው? ዛሬ ምን ተገኘ? ያኔ በእርግዝናዬ ጊዜ ጣትህን ስትቀስርብኝ ነበረ፣ በቢላዋ ስትወጋኝ ነበረ። የዛኔ ያልተንከባከብከው ልጅ፣ የዛኔ ትኩረት ያላደረክበትን ልጅ እኔ ቢላዋ ምናምን ስላለው መለጠፍ አልፈለኩም ማለት ነው። እና ቲክታክ ላይ ፖስት አድርጋለች እና በሌሊቱ ነው እንደውም የፖስተችው ማለት ነው። እና በቃ ምን ብዬ ልንገራችኋል አይደለ? በእርግዝናዋ ጊዜ ያለው ነገር በሙሉ አልረሳችውም። እና አሁን ልጅን ይዘሽ አትሄጂም ቡታጅራ ቤተሰብ ጋር ልትጠይቅ ልትሄድ ስትል አትችም አትወስጅም እያላት ነው ያለው ማለት ነው። እና የዛን ጊዜ በእርግዝና ጊዜ ያልተንከባከብከውን ልጅ፣ ምንም ትኩረት ያላደረክበትን ልጅ አሁን ላይ ምን ተገኝቶ ነው ልጄ ማለት የጀመርከው እያለችው ነው ማለት ነው። እና በነገራችን ላይ አብርሽ ህግ ይዤ እመጣለሁ፣ የህግ አካል ይዤ እመጣለሁ ብሎ ነበር። እና የዚህ የመጣው አካል ደግሞ ማንን ነው? ዴቭንና ብዙዬን ነው ማለት ነው። በመጀመሪያ ደረጃ ሰላም ይቀድማል። እናት ሰላም ስትሆን ልጅም ሰላም ይሆናል ማለት ነው። እና እነዚህ ነገሮችን ብናስተውል፣ ትኩረት ብናደርግ። አሁን ሩታ ቤተሰብ ጋር ነው ልትሄድ። ከሀገር ወጥቼ ሊሄድ ልጁን ይዤው አላለችም። ቤተሰብ ጋር የ3 ሰዓት መንገድ ነው፣ ሂጄ አይቼ ጠይቄ ልምጣ እያለች ነው። ቤተሰብ ጋር ሄደ ማለት ደግሞ ምንም ችግር የለውም። አያቶቹ ዘንድ ነው የሚሄደው፣ ነጋሽ ሀብቴ ጋር ነው የሚሄደው። ስለዚህ ምንም አይነት ችግር የለውም ማለት ነው። ለምንድን ነው በዚህ ልክ አብርሽ ልጁን ይዛው እንዳትሄድ የፈለክበት ምክንያት? ሆይ ለምን? ገብቶሃል እንዴ? ልጅ አያቶቹን ካላየ፣ አያቶቹ ጋር ካልተዋወቀ፣ እነሱን ካልዘየረ፣ አክስቶችን፣ አጎቶችን፣ የአክስቶችን ልጆች ሁሉ ምናምን እነሱ ጋር እየሄደ ካልተዋወቀ ከልጅነቱ ጀምሮ ይች ልጅ እስከ መቼ ከቤተሰብ ርቃ? ማን ነው እንደዚህ አይነት ነገር ብሎስ የሚያውቀው? ቤተሰብን አትጠይቁ የሚል እኔ ባል አይቻል አቅም። ሲቀጥል ደግሞ ተለያይቻለሁ ተፋትቻለሁ ብለሃል ባንድ በተህ አይደለ? ያ ማለት ደግሞ መብት የለህም ማለት ነው። የመከልከል መብት የለህም እንዴ? ቤትም ሰው ሲመጣ አታምጭ ብለህ
እናት አባቶቿን ልትጠይቅ ስትሄድም አይቻልም ብለህ ይሄ እኮ የማይሆን ነገር ነው ማለት ነው። እና ሩቲ የፈለግሽውን የማድረግ የፈለግሽውን የመወሰን የፈለግሽውን የመሄድም የመቅረትም መብት አለሽ ማለት ነው። በህጉ ኢቭን በህጉ ቢሄድ እንኳን አያስሄደውም። ምክንያቱም እናት አባቶቿን አትይ የሚል ህግ ስለሌለ፣ በዛ ላይ ደግሞ አንድ ሰው ባል ሲሆን ነው እንጂ በዛች ሚስቱ ላይ የመወሰን መብት ያለው ባልነቱን እስካነሳ ድረስ አይመለከተውም። ኃላፊነቱ አይደለችም እቺ ሴት፣ የእሱ ኃላፊነት አይደለችም። ስለዚህ ያ ማለት በሩታ ላይ ምንም አይነት የመወሰን መብት የለውም። ልጁን ማየት መብት አለው። ልጁን መጠየቅ ይችላል። መኪና አለው። በራሱ መኪና ላጥ ብሎ ሄዶ ማየት ይችላል። በዛ ላይ ደግሞ ቤተሰቦቹ እዛው ናቸው። እነሱንም በዛው አይቶ መምጣት እየቻለ ይሄ ነገር ሆን ብሎ ከሩታ ጋራ ለመከራከር ሩታን ቶልቶሎ ለማየት እንደዛ ነገር ነው የሚመስለው እንጂ ጭራሽ የማይባልና የማያስሄድ ነገር ነው እየተናገረ ያለው ማለት ነው። እና በህጉ ስለማያስሄደው ነው የህግ አካል ይዞ ያልመጣው። ገብቷችኋል አይደል? ስለዚህ ስለማያስሄደው አልሞከረውም። ለምንስ ብሎ ይሞክረዋል? እንደማያስሄደው ጠንቅቆ ስለሚያውቀው ማለት ነው። እና አብርሽ አንዳንድ ጊዜ የማይባሉ ነገሮችን ባትል መልካም ነው እንዴ። ምን አድርጊ ነው የምትላት ልጅቷን? አንተ እናት አባቶች ጋር አትሄድም ተብለህ ብትከለክል ትወዳለህ? በራስህ የማትፈልገውን ነገር በሰው ላይ ጫና ማድረግ አትችልም ማለት ነው። እርግጠኛ ነኝ አሁን በዚህ ጉዳይ ራሱ ብትከሰሷ ጎል የምትገባው አንተ ነህ እንዴ። ለሰሚው ራሱ እኮ ግራ ነው ይሄ ነገር እንዴ። ማንኛው ሰው ነው እናት አባቶችሽን አትይ ብሎ የፈታተን ሚስቱን ተከልክሎ የሚያውቀው? በየትኛው ሀገር ህግ ነው? በየትኛው ዓለም ተሰምቶ ታይቶ የማይታወቅ ነገር ይዘህ የምትመጣው እንዴ? ያሳፍራል እኮ። ምን ማለት ነው? እኔ እንጃ። እህቶችህን ወንድሞችህን ሰብስበ መምጣትስ ምን ማለት ነው? እና እያደረክ ያለው ነገር እውነት ለመናገር ደስ አይልም። አንተ ሄርሜላን የእውነት ባለፈው ዕለት አፈቅርሻለሁ ብልሃት አይደል? የእውነት የምታፈቅራት ከሆነ እሷ ጋር ቀጥል እንጂ 10 ጊዜ ሩታ ጋር ልጄ እያልክ እየተመላለስክ ኢቭን አርግዘው አመጣው የወልደው ስደት የሄዱት እንኳ ራሱ በአንተ ልክ አልሆኑ። ገብተዋል? ይወዳሉ ልጆቻቸውን፣ በጣም ይንሰፈሰፋሉ፣ ግን ደግሞ በአንተ ልክ አይሆንም። እና ሴቶቹ አምጠው የወለዱት እንደዛ ሳይሆኑ አንተ ከየት አምጥተህ ከጀርባ ምንድን ነው ያለው ነገር? እና ሩታን ለማየት ነው የሚመስልብህ ማለት ነው። ሩታን ለማየት ከአጠገብህ እንድትርቅ ስላልፈለክ ነው እንጂ ሄርሜላን አፈቅራታለሁ ስትል እንዳልነበረ ሁሉ አሁን እንደገና ልጄ ምንድን ነው? ከሄርሜላ መውለድ አትችልም? እንደ አንተ የመውለድ ፍላጎት ካለ የእውነት እሷን አንተ እንደተናገርከው አፈቅራታለሁ ካልክና ጭቅጭቅ ማብዛት ጥሩ አይደለም። ለህፃኑም ለእናንተም ጭቅጭቅ ማብዛት ሰላምን ይነሳል፣ ብዙ ነገሮችን ያሳጣልና አትጨቃጨቅ። ለማንኛውም ሩትዬ የኔ ጀግና ወደፊት ከልኦሌ ጋራ የፈለግሽውን የመወሰን መብት አለሽ። ሄደሽ ቤተሰቦችሽ ጋር ፏ ብለሽ ነይ ቶሎ። በተረፈ ላይክ ሰብ አድርጎ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።